የዘይት የዱቄት የቡና የስኳር እንዲሁም ደግሞ ሽሮ በርበሬ ጤፍ ማሽላ ሙሉ የአስቤዛ ዋጋ ዝርዝሮችን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሙድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት አረዴት ቸርታል ኢንሻአላህ። ዛሬም ከምግብ እንደተመለከታችሁት እንግዲህ እጅግ በጣም ለየት ባለ ቪዲዮ ነው የተመለስኩላችሁ። ምንድነው እሱ የአስቤዛ ዋጋ ዝርዝሮች ሙሉ ይዤላችሁ መጥቻለሁ። ቤት አስቤዛ አልፎ ሳሙና ነክ ሳይቀር ሁሉንም እንግዲህ የዋጋ ዝርዝሮችን ወደ እናንተ ይዤላችሁ ቀርቤያለሁ። እንግዲህ በዚህ በቅርብ በረመዳን ማለት ነው ሙሉ አስቤዛ ዋጋ ዝርዝሮችን ወደ እናንተ ሳደርስ እንዲሁም ደግሞ ትእዛዝ ተቀብዬ ወደ እናንተ ቤተሰብ ሳደርስ ነበረ። በጣም እጅግ ለየት ባለ ሁኔታ አሁን በዚህ ረመዳን ከወጣ አንድ ወር ገደማ ነው። በዚህ በአንድ ወር ገደማ ውስጥ እጅግ በጣም በእጥፍ ዋጋ ጭማሪ አሳይቷል። በተለይ ከነዳጅ ጋር ተያይዞ እንግዲህ ከትራንስፖርት ችግር ጋር ተያይዞ እጅግ እቃዎች እጅግ በጣም እጥፍ የጨመሩበት ሁኔታ ነው። ለምሳሌ አንድ አጃክስ 25 ብር ነበር ስገዛላችሁ የነበረው በረመዳን ማለት ነው። አሁን ግን 70 ብር የገባበት ሁኔታ ነው። ይህ በጣም ለማመን የሚከብድ እንግዲህ የዋጋ ጭማሪ ያየንበት ሁኔታ ነው። አላብዛባችሁ፣ ዋጋ ዝርዝሮችን እንግዲህ ወደ እናንተ ላድርስ። ሀሳብ አስተያየት ካላችሁ እየሰጣችሁ እንዲሁም ደግሞ ይህን ቪዲዮ ላይክ እያደርጋችሁ ለብዙዎች ተደራሽ እንድታደርጉት በአክብሮት ጠይቃችኋለሁ። ማዘዝ ከፈለጋችሁ ማዘዝ ትችላላችሁ። ለማንኛውም እንግዲህ ከመጀመሪያው የምንመለከተው ጤፍ ነው። ጤፍ 11500 ብር እስከ 12000 ብር እየተሸጠ ያለበት ሁኔታ ነው በአሁኑ ሰዓት ላይ ማለት ነው። ቆንጆ ጤፍ የሚባለው 11000 ብር ነበር ቆንጆ ጤፍ ሲሸጥ የነበረው ከአንድ ወር በፊት። እንዲሁም ደግሞ ማሽላ ነው። ማሽላ ቢጫ ወይም ሚሽንጋ የሚባለው 6000 ብር ነበር ሲሸጥ የነበረው አሁን 6600 እስከ እንግዲህ 6500 አካባቢ እየተሸጠ ያለበት ሁኔታ ነው። እንዲሁም ደግሞ ማሽላ ኖርማል ማሽላ የሚባለው ነው 4000 ነበር በረመዳን አካባቢ ውስጥ ሲሸጥ የነበረው ወይም ደግሞ ረመዳን ከወጣ ራሱ አሁን 5000 ብር እየተሸጠ ያለ ሁኔታ ነው። 100 ኪሎ ማለት ነው። 100 ኪሎ እንደዛ እየተሸጠ ነው። እንግዲህ በመቀጠል ዘይት ነው። ዘይት እጅግ በጣም በጥፍ ነው ጭማሪ ያሳየው። እንግዲህ ዘይት 6500 ብር እና 6000 ብር 5700 ብር ነበር አካባቢ ከአንድ ወር በፊት ሲሸጥ የነበረው። አሁን ግን 7200 ብር እየተሸጠ ነው። እጅግ በጣም ጭማሪ አሳይቶ እስከ 1000 ብር የጨመረበት ሁኔታ ነው። ዘይት ጀሪካን ላይ ማለት ነው 20 ሊትር ላይ። እንዲሁም ደግሞ ኡመር ዘይት የሚባለው 5 ሊትሩ ወደ 2200 አካባቢ ነበር ስንገዛ እና 2100 ብር ነበር ስንገዛ የነበረው ከአንድ ወር በፊት። አሁን ነገር ግን 2500 እና 2600 እየተሸጠ ያለበት ሁኔታ ነው። ይህም የ400 ጭማሪ አሳይቷል። በመቀጠል ስኳር ነበር። ስኳር በነገራችን ላይ ከ180 እስከ 200 ብር ሲሸጥ ነበር ስኳር በኪሎ ማለት ነው። አሁን ግን 230 ብር እየተሸጠ ያለበት ሁኔታ ነው። ይህም ደግሞ በጣም ጭማሪ አሳይቷል። 30 እና 40 ብር የጨመረው ስኳር ላይ ማለት ነው። በመቀጠል መኮረኒ ነው። መኮረኒ ከሚገርማችሁ 140 ብር ነበር ስገዛ የነበረው ወይም ከአንድ ወር በፊት ማለት ነው። አሁን ግን 200 ብር ገብቷል 1 ኪሎ መኮረኒ ማለት ነው። ይህ ማለት የ60 ብር ጭማሪ አድርጓል በአንድ ወር ውስጥ። ከወቅታዊ ሁኔታ ጋር ተያይዞ ይህን ወላሂ አለም ብቻ። እንዲሁም ደግሞ ሩዝ ነው። ሩዝ 2600 ብር ነበር 25 ኪሎ ስንገዛ የነበረው። እጅግ በጣም በሚያሳዝን ሁኔታ አሁን 3300 ብር ነው። ይህ ማለት የ600 ብር ጭማሪ አድርጓል 25 ኪሎ ላይ ማለት ነው። እንዳለ የዋጋ ንረቱ በጣም ጭማሪ ያደረገበት ሁኔታ ነው። በመቀጠል ፓስታ እንኳን ያው የ100 ብር ልዩነት ነው። 2300 ብር ነው ካርቶን። 2200 ብር 2100 ብር ነበር። አጃክስ እንዳልኳችሁ የ25 ብር ስንገዛ የነበረው አጃክስ አሁን ላይ 70 ብር እየተሸጠ ነው። እጅግ በጣም በሚያሳዝን ሁኔታ ይሄን ያክል ጭማሪ አድርጓል። 40 ብር 45 ብር አንድ አጃክስ ላይ። ሳሙናም በዛው ልክ 60 ብር ስንገዛ የነበረው ከአንድ ወር በፊት አሁን ላይ 80 ብርና 75 ብር እየተሸጠ ያለበት ሁኔታ ነው። እንግዲህ አንድ አመት ቢቆይ በዚህ ሁኔታ በጣም እኔ እንጃ ሰው በጣም ይጎዳል። ማህበረሰቡ እንግዲህ ከፍተኛ የዋጋ ጭማሪ ነው እንግዲህ አስቤዛዎች ላይ እየተመለከትን የምንገኘው። በመቀጠል በርበሬ ነው። አንድ ኪሎ በርበሬ ያው 950 ስንገዛ ነበር። አሁንም በዛው ልክ ነው
እየተሸጠ ያለው ያን ያክል ጭማሪ አላደረገም። እንዲሁም እንግዲህ በተለያየ ጥቃቅን ኢቭን ውሃ ሳይቀር 2 ሊትር ውሃ 50 ብር ነበር ሲሸጥ የነበር፣ አሁን እስከ 70 እና 80 ብር እየተሸጠ ያለበት ሁኔታ ነው። ይህ በጣም በሁሉም ሁኔታ በተለይ እንዲህ ብዬ አልገለጽኳቸውም፣ ከዚህ በፊት ሳቀርባቸው የነበሩት ናቸው። እነዚህን ዋጋ ጭማሪ ነው ያሳየዋችሁ። በተለያዩ ሱቅ ብትሄዱ ዛሬ የገዛችሁትን ነገ ልገዙ ብትሉ አታገኙም። በየቀኑ 10 ብር፣ 20 ብር፣ 50 ብር እየጨመረ ሁሉ ነገር በከፍተኛ ደረጃ ጭማሪ ያሳየበት ሁኔታ ነው። እንግዲህ መንግስት እንደዚህ ነገራቶችን ቁጥጥር አድርጎ ሊያስቀር ይገባል። እንዲሁም ደግሞ ባለፈው አንስቼላችኋለሁ ትራንስፖርት ሳይቀር ለምሳሌ ከዚህ ደሴ 100 ኪሎ ሜትር ነው። 100 ኪሎ ሜትር 400 ብር ነበር ትራንስፖርት ስንሄድ የነበረው። ነገር ግን እስከ 1000 ብር ሁሉ ስንሄድበት የነበረና አሁን 700-600 ብር እየሄድን ያለንበት ሁኔታ ነው። አንዳንድ በመንግስት ቁጥጥር ስር እየተደረገ እንግዲህ ቅናሽ እያደረጉ ይገኛሉ። ነገር ግን በነዳጅ ኬዝ የአንዳንዱ ምንበላ ምንጠጣው ነገር ላይ ሁሉ ነገር ላይ ኢቨን ምንሳፈረው ነገር ላይ ሁሉ ነገር ላይ ጭማሪ እያደረገ ያለበት ሁኔታ ነው። እጅግ በጣም ያሳዝናል። በዚህ ሁኔታ ከቀጠለ ኑሮ በጣም በከፍተኛ ህዝቡን ያስቸግራል ብዬ አምናለሁ። ኢኮኖሚ ላይ በደንብ ቢሰራ ባይነኝ። ለማንኛውም ይህን ይመስላል እንግዲህ አሁን ላይ ያለው ገበያ ማለት ነው። ያው ከባለፈው የተወሰነ ጭማሪ አድርጓል። ይህ የማይካድ እውነታ ነው። ነገር ግን እያደር ሁሉ ነገር እየጨመረ ነው የሚሄደው። ብቻ አላህ ሀገራችንን ሰላም ያድርግልን። ነገር ግን አሁን ልክ አዲስ ነዳጅ እንደጠፋ ሰዓትና አሁን ላይ ወቅት አንድ አይደለም። በጣም በከፍተኛ ጭማሪ አድርገው ነበር። አሁን ላይ ግን የተወሰነ ይሻላል። ሙሉ በሙሉ ቅናሽ ባያደርጉም የተወሰነ ቅናሽ እያሳዩ ይገኛሉ ነጋዴዎች ማለት ነው። ይህን ይመስላል እንግዲህ በዋናነት አሁን ላይ ያለውን ወቅታዊ ዋጋ እንግዲህ እነዚህ የአስቤዛ ጉዳይ ይህን ይመስላሉ። የተለያዩ በተለይ ኤሌክትሮኒክስ ነኮች ላይ እጅግ ለማመን የሚከብድ አንድ ዕቃ ላይ እስከ 10,000 ብር በዚህ ከአንድ ወር 2 ወር ውስጥ የጨመረበት ሁኔታ ነው። ለምሳሌ ፍሪጅ እና ቲቪ ላይ ማለት ነው። ቴሌቪዥን ላይ እና ቲቪ ላይ እጅግ በጣም በከፍተኛ ነው ጭማሪ ያደረገው። እነሱን ደግሞ ወደፊት ምሰራላችሁ ይሆናል። ምን አይነት ነገር ልስራላችሁ ኮመንት ላይ አስቀምጡልኝ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።